በዛሬው ዕለት በኦሮሚያ ክልል በምዕራብ ወለጋ ደንቢ ዶሎ ዩኒቨርሲቲ የትምህርት ገበታቸውን እየተከታተሉ በነበሩ ተማሪዎች ላይ ታጣቂው የኦነግ ሸኔ ኃይል በእገታ መልክ ይዟቸው ቆዩት እና በተአምር ከሁኔታው ከክስተቱ ተርፋ አመልጣ ከመጣቸው ከአስመራ ሹምዬ ጋር ስለ ሁኔታው ቆይታ አድርገናል። እንድትከታተሉን ጋብዘናል። ልክ ከደንቢ ዶሎ ጋምቤላ 30 ብር ትራንስፖርት ነበረች። ስንሄድ አዛሌ ሳንደርስ በባስ ነበር ይደን የነበርና ልክ የድን ያልን ሱዲ ምትባል ከተማ አለች። አዛች ላይ ስንደርስ ከከተማዋ ልፍ አድርጎ የሆነ በረሃ ነገር አለ። አዛሌ ደፋን። ህብረተሰቡ ዘው የነሱ አዛውንቶችም ነበሩ፣ የነሱ ተማሪዎችም ሌላ ነበርን። ተቀላቀለን የነበርን ግን ህብረተሰቡ እንኳን እዛ ያለው አለመናቸው። በቃ እኛና መጡ አስወረዱና በረሃ ላይ ደፍተና እነሱን አሳልፎ የነሱ ተማሪዎችም ነበሩ አሳልፎ ይዟቸው ሄደ። አዛኛን እንደገና መልሰው በጫካው ውስጥ አስገቡና ጫካው በሩ ላይ ደግሞ ስንደርስ ደግሞ ህብረተሰቡ ትንሽ እንትን ነበርና ሰፈር ነበርና ህብረተሰቡ ወጥቶ እንኳን አማራጁ ያለ ያንን የሳቃ ነው ምናምን ዝም ያለ ማለት ነው። አዛው ይዘውን ነገቡ። በጣም ጫካው ቃጭን መንገድ ነው። በዛም በጥቅጥቅ ያለ ጫካ ነው። ይዘውን ነገቡ። ጫካውን ግማሽ መንገድ እንዳደረግን ምናምን ሴቶች መራመድ አቃታቸውና በቃ ወደቁ። እኔና ግርማ ፊት ለፊት ነበርን። ሴቶቹን ከኋላ እነሱን ተነሷት እነሱ እያሉ እየጎተቷቸው ነው የነበረ። አዛን የጥፍዬ ጫካ ውስጥ ገባው። ጫካ ውስጥ ገብቼ 3 ቀን ዛፍ ላይ ተንጠልጠል ያደርኩኝ። በሶስተኛው ቀን አማራጭ ጠፋል። እንዳንደውል እንኳን ስልካችን እዚው ላይ ስለተቀሰለቀሙና መኪናው ላይ ከዛ በሶስተኛው ቀን ያንን ሰውጣ የሆነ ሽማግሌ ሰው ያገኘኝና እሱ የትና የመታወቂያሽ ምናምን አለኝ። ሳሳየው ምናምን እሱ አለቀሰ። የኔ ልጆችስ ነገ ማልዳ እንደዚህ ቆን የኔም ልጆች ዩኒቨርሲቲ ያሉ ምናምን አለና የት ነው መሄድ የምትፈልጊው? አሁን ከፈለግሽው ቦታ ሰፈር ይላክሻል። እኔ መሄድ የምፈልገው መልሰው ወደ ደንቢ ዶሎ ለፌደራሎች ወስደን ተሰጠኝ ነው አልኩት። እሺ በቃ እኔንም እንዳታስገድልኝ እንዳይነቃ ምናምን አለና ዛፍ ስር እሱን ጃኬት አለበሰና ደብቆ አስቀምጠኝ። መኪና ሲመጣ እሱ ለመነ። ከዛም በኋላ እሱ እና ያለኝ ሄጀን ገባነ ወስዶ እሱ ለፌደራሎቹ ሰጣቸው። ለፌደራል እጄ ነገር ነበር 2 ቀን ምናምን ስብሰባ አደረጉልኝ። ያንን ያለውን የተፈጠረውን ችግር መረጃውን ሁሉ ነገር ነግራቸው ነበር። እስካሁን ግን ምንም የመጣ መፍትሄም የለም። ስነግራቸው ቦታው እንኳን ለተማሪ ለፌደራል የሚያስፈራ ቦታ ነው። እንግዲህ በተቻለና አቅም በዛ ያለውን ህብረተሰብም በቃ ያለውን መረጃ አጣሩ እንላለን፣ ሰራዊትም እንልካለን ብለው ነበር። እስካሁን ግን የመጣ